ይቅርታ እባካችሁ ይቅርታ እንኳን ደህና መጣችሁ እስኪ አንዴ በተወቂያችሁ ይቅርታ እመቤት ወዴት ነው በጣም ቸኩያለሁ እባካችሁ መቅደም ይችላል ይቅርታ እመቤት ወደ ውስጥ መግባት አይቻልም እባካችሁ በጣም ስለቸኩልኩ ነው እባክሽን ተባበሪ አንድ ጊዜ ጂሃን ጂሃን አትሂድ ትተኸኝ አትሂድ ተው አይሆንም ጂሃን ጂሃን ምንም አትጨነቂ ይስተካከላል እሺ ጠበቃ ደንበኛ ሳሜት ሳንሻላን ስምሩ ሳንሻላንን ለመፍታት እንደሚፈልግ አሳውቋል ክቡር ዳኛ ደንበኛዬ እንደሚታወቀው ይህ የቤተሰብና የትዳር ሁኔታ መቀጠል እንደማይችል ስለሚያምንና እንዲሁም ኢልሃን አንድ ጊዜ አቶ ሳሜት ምንድን ነው አንድ ጊዜ መናገር የምፈልገው ነገር አለ ክቡር ዳኛ ፍቺውን በተመለከተ ሐሳቤን ቀይሬያለሁ ምን አዎ ባለቤቴን በጣም ነው የምወዳት እና ስለዚህ ከሷ ጋር ፍቺ መፈጸም አልፈልግም አንተ ሰውዬ አብዳሃል እንዴ ቆይ አሁን ደግሞ ምንድነው የምታወራው እዩልህ አንተ እኮ ነው ፍቺውን እፈልጋለሁ ያልከው ምን ሆነሃል ቆይ ምንድነው ሐሳብን ያስቀየረ ስምሩ አዎ ልክ ነሽ እኔ ነኝ የፍቺ ማመልከቻ ያስገባሁት እኔው ራሴ ነኝ ግን በጊዜው ተናድጄ ስለነበር ያደረኩት ነገር ነው እሱን አምናለሁ አሁን ግን ወደ ቀልቤ ተመልሻለሁ ካንቺ ጋር መፋታት አልፈልግም በጣም ነው የምወድሽ ስምሩ ይህ ፍቺ እንዲፈጸም አልፈልግም እኔ ይህን ማመን አልችልም ይህ ሰውዬ አብዷል እባክሽ ስምሩ እባክሽ ክቡር ዳኛ በእኔ በኩል ባለቤቴን ለመፍታት ያለኝን ሐሳብ ቀይሬያለሁ በፍጹም አልፈልግም እና ማመልከቻው እንዲሰረዝ እፈልጋለሁ ስማኝ አንዴ ምንድነው የምታደርገው ማመልከቻው እኮ አንዴ ገብቷል እስኪ ያቆም ሐሳቤን ቀይሬያለሁ አልኩኝ እኮ እንግዲህ ማመልከቻው ገብቷል መፋታት አልፈልግም አይኔ እያየ ያ ታሲን የሚባል ከይሲ ደስተኛ እንዲሆን አልፈልግም የምለው አይገባህም እንዴ ስምሩ ዴ የኔ ፍቅር
ይኸውልሽ ያጣሁሽ ጊዜ ነው ምን ያህል እንደምወድሽና እንደማፈቅርሽ የተረዳሁት። ወይኔ አምላኬ ወይ እባክህ ትዕግስቱን ስጠኝ። ማሬ እባክሽ ልለምንሽ፣ አንድ እድል ብቻ እንድትሰጪኝ ነው የምማጸንሽ። በድጋሚ ቤተሰባችንን አንድ እናድርግና አብረን እንደ ድሮ ደስተኛ ሆነን እንኑር። እባክሽን ስምሩ። ስለምን ፍቅር፣ ስለምን ቤተሰብ ነው እያወራህ ያለኸው? ስሚኝ፣ አንቺ የምትፈልጊውን በሙሉ አደርግልሻለሁ። ያለፈው ነገር እንደሆነ አልፏል። እሺ፣ አሁን ግን አንቺ የምትፈልጊውን ለማድረግ ዝግጁ ነኝ። እባክሽ ስምሩ፣ እሺ በይኝ፣ አታስጨንቅኝ። እባክሽ ስምሩ ፍቅሬ። እኔ የምፈልገው አንተ መፍታት ነው። እሺ ሳሜት፣ ከአንተ ጋር በአንድ ጣሪያ ስር አብሬ መኖር እንደማልፈልግ ነግሬሃለሁ። እሱን ታውቃለህ። ስምሩ። ወይዘሮ ሀንዳን እባክሽ። የኔ ውድ ስምሩ። ክቡር ዳኛ፣ ይሄ የፍቺ ሂደት እንዲቀጥል አስፈላጊ የሆነ እርምጃ እንዲወሰድ እጠይቃለሁ። ኢልሃን በል እንጂ። ክቡር ዳኛ፣ ስለ ቤተሰብ ነው የምናወራው። እንዲሁም 2 ልጆች አሉ። የምን ልጆች ነው የምትለው? ሁለቱም እኮ አዋቂዎች ናቸው፣ ትልልቅ ሰዎች ናቸው፣ ህፃናት አይደሉም። እማዬ እባክሽ ወደ ቤት ተመለሽ፣ ሁላችንም ናፍቀሽናል። ክቡር ዳኛ፣ ሁለቱም ልጆች እንደተባለው አዋቂዎች ናቸው። እንዲሁም ሁለቱም ልጆች ራሳቸውን ማስተዳደር የሚችሉ ናቸው። ገብቶኛል። ይህንን ጻፊው። በሕጉ መሰረት ሱምሩ ሻንሳላን ባቀረበችው ጥያቄ መሰረት ይሄ የፍቺ ሂደት ይቀጥላል። ቀጣዩ ችሎት መቼ እንደሚሆን በአጭር ጊዜ ውስጥ ይወሰናል። እባክሽ ሱምሩ። ጂሃን ስልኩን ልክ እንዳየው እንድደውልልኝ ይፈልጋሉ። እሺ መጥቻለሁ ጂሃን። ደብዳቤውንም አይቼዋለሁ፣ አነበብኩት። እንዳትሄድ ልነግርህ መጥቼ ነበር። ላስቆምም አስቤ ነበር፣ ግን ልደርስብህ አልቻልኩም። ድምፄ አንተ ጋር ሊደርስ አልቻለም። አትሂድ ጂሃን፣ አትሂድ እባክህ፣ አትተወን። በጣም ነው የምንወድህ። እባክህን አትሂድ። ሄደ አይደል? ሄደ። የእውነት የሚወደኝ ቢሆን ኖሮ አይሄድም ነበር አይደል? አይሄድም ነበር። አይ ይሄ እንዲሆን መፍቀድ የለብኝም። በድጋሚ ልቤን እንዲሰብረው ልፈቅድለት አይገባም። አይሆንም። እንዳትመለስ ጂሃን፣ በፍጹም እንዳትመለስ፣ በጭራሽ እንዳትመለስ። እሺ ስለ ሁኔታው አሳውቅሻለሁ። ደህና ሁኚ። እሺ ደህና ሁኚ። ስምሩ ውዴ፣ ስምሩ ያላንቺ የሚሆን ነገር አይደለም። እባክሽ ሳሜት፣ የማይመስል ነገር አትቀባጥር። እስቲ እጄ ልቀቀኝ። ስሚ፣ አንድ ላይ ሆነን እጅ ለእጅ ተያይዘን ወደ ቤት እንሄድ። አብረን እያለን ደስተኛ አልነበርን እንዴ? ስምሩ ሳሜት፣ አንተ ጋር ተመልሼ አልመጣም። እሺ ጊዜህን ባታጠፋ ነው የሚሻለህ። መቼም ቢሆን ወደ አንተ አልመለስም። የእውነት ታሲንን ታምኛለሽ? ተሳሚያለሽ? እኔ ማንንም ሰው አላምንም፣ ራሴን ብቻ ነው የማምነው። እሺ እባካችሁ ዞር በሉልኝ። በቃ እማዬ እባክሽ ቤተሰባችንን አትለይ። እኔ እኔም ቤተሰባችሁን የለያየሁት። የማይመስል ነገር አትቀባጥሪ። እስቲ አሪካ። ስምሩ ውዴ ስሚ፣ እኔ በጸባይ እያናገርኩሽ ነው። ወደ ቤት እንድትመለሽ እየነገርኩሽ ነው። እያስፈራራህ መሆኑ ነው እንዴ አንተ ሰውዬ? ቆይ ባልመለስ ምን ልታደርግ ነው? እባክሽ ዝም ብለሽ ወደ ቤት ተመለሽ። ስምሩ ልቀቀኝ፣ ልቀቀኝ። አትግባ፣ ሂድ ከዚህ። ሰውዬ ሳሜት፣ ምንድን ነው ችግር? ዞር በል። በቃ ብያለሁ። አረፍ በል። ትሰማኛለህ?
ሳሜት ምን አለበለኝ። ከዚህ በኋላ እድሜ ልኬን እንደማልፋታ ወቅሽ። አልተውህም። እሱን እናያለን። ተውኝ በቃ። ምንድነው ነገሩ? ምንድነው? ምንም አይደለም አለቃ፣ ምንም አይደለም። ተረጋጋ። ምንም አይደለም። ሱምሩ ነይ እንሂድ። ቆይ አንተ። በቃ ተረጋጋ። እሺ ኢልሃን፣ አመሰግናለሁ። እንገናኛለን። ተረጋጋ። አዎ ተረጋጋ አባዬ። ይቅርታ ልትጠይቀኝ ይገባል። ይቅርታ ልትጠይቀሽ? አዎ እኔን እብድ ስታስመስለኝ ታስታውሳለህ አይደል? የታህሲን ቤት ውስጥ የሱምሩ ስዕል አለ ስል ምን ስትለኝ እንደነበር ታስታውሳለህ? አስታውሳለሁ። አዎ ልክ ነበር ሼክመት። እሺ አሁን አዎ ልክማ ነበርኩኝ። የምን ስዕል ነው የምታወሩት? የእውነት የዚህ ሰውዬ ቤት ውስጥ የማየ ስዕል ተሰቅሎ ነበር? ይሄ ሰውዬ ለእኛ... እሺ አዎ አጎትሽ ነው። እናትሽ ደግሞ ምንም ስርዓት የሌላት ሴት ነች። ያንቺ እናት? አዎ በቃ ኤሳት አጋሪ እንዴት ነህ? አንተ ጋር ምን እየተከናወነ ነው? ንገረኝ እስኪ። እኔ ጋር ምን እየተከናወነ ነው? ትንሽ አሞኝ ስለነበር ዛሬ እቤት ነው ያልኩት። እጅህ እንዴት ነው? እጅህ ደህና ነው። ምንም አይልም። ደህና ነው። እንግዲህ ከጠየከኝ እዚህ ጋር እሱ ጋር ምን ሆነ? አላውቅም። ልቤን ሰብረህ ሆኖ የሚሆነው ሌላ ምን ሊሆን ይችላል? ስታስበው እኔ ያንተን ልብ ለመስበር የምፈልግ ይመስልሃል እንዴ? አንተ አትፈልግም አይደል? አይ አልፈልግም። በጣም ብዙ ነገር ሆኗል ማለት ነው። ጂሃን በዚህ ሰዓት ብቻ ነገር ሁሉ ልክ አይደለም። ወደ ውስጥ ግባ። አጋሬ ይኸውልህ፣ አሁን ጄናን ትመጣለች። በነፃነት መነጋገር አንችልም። ስለዚህ ውጭና ምንም ችግር የለም። ወደ ውስጥ ግባ ቡንያሚን። ግን ነገር ብለህ ግባ እስኪ ቡንያሚን። ኤሳት ይኸውልህ፣ በእውነት ነው የምልህ፣ ይሄ ሁሉ ነገር የሆነው በጂሃን ጥፋት የተነሳ ነው። ይህንን ደግሞ ማወቅ አለብህ። አቶ ሳሜት ራሱ ይህንን ያውቃል። እሺ ቆይ እስቲ ተረጋጋ። እኔማ ተረጋግቻለሁ፣ ግን ይህንን በዚህ መልኩ እንድታየው አልፈልግም። ጂሃን ይኸውልህ፣ አጋሬ በጣም ቀናተኛ ሰው ነው። ድሮም ልጅ እያለህ ራሱ ዳንተ ላይ ይቀናብህ ነበር። እዚህ ከመጣበት ቀን አንስቶ እንደዚህ ነው። በወንድማማችነታችን፣ በጓደኝነታችን፣ በቅርበታችን፣ በምንም ነገር ሳይቀር ይቀናብን ነበር። ጂሃን እንዴት ያለ ቀናተኛ እንደሆነ ምን ድረስ እንደሚቀና ላስረዳህ። ትዝ ይልሃል? ሸለቆ ውስጥ ከፈረስ ላይ የወደክበትን ጊዜ አስታወስክ? የዛኔ እኔ ከጎንህ ነበርኩኝ እና እኔ ምንም ነገር እንድትሆን አልፈቅድም ነበር። ጂሃን ለሁሉም ችግር መንስኤ ይሆነ። ጂሃን ነው ጥፋተኛ። አዎ፣ አሁን እሱ ከኛ ጋር የለም አይደል? ምን ያህል ሰላም እንዳገኘ ታያለህ። ቆይ ትሰማኛለህ ቡንያሚን? ምንድን ነው ችግር? ንገረኝ። አልገባኝም። አንተ ንፋስ በነፈሰበት አቅጣጫ ነው እንደምትሄደው? ምን ሆነሃል? ምንድን ነው ደግሞ እንደዚህ የምታየኝ? ዝም ብለህ በሆነ አቅጣጫ ትገሰግሳለህ አይደል እንዴ? ንገረኝ እስኪ። ቆይ አብሮ ያለውን ሰው ዝም ብለህ ነው እንደ ይዛ የምትሄደው? ትሰማኛለህ? እኔ እኮ የተተኮሰብኝ በአንተ ምክንያት ነው። አጋሪ ኤሳት፣ እኔ አንተ ላይ እንድትተኮስብህ ምፈልግ ይመስልሃል እንዴ? እንደዛ ይመስልሃል? በእውነት ነው የምልህ። ሁሉም ነገር የሆነ ነገር እኔ ራሴ ልንገርህ። ደግሞ ጂሃን ሁሉንም ነገር ይቆጣጠራል። የሻንሳላ ቤተሰብ መሪ ይሆናል ብለሃል ነበር እንዴ? አላልክም? እኔ እንደዛ አላልኩም። ብለሃል። አሁን የሆነ ነገር ልጠይቅህ። ጂሃን የት ነው ያለው? አላውቅም። ሄዷል አይደል? ንገረኝ። የለም። አዎ ሄዷል። ሄዷል። ከዚህ በኋላ እኔ ምንም አይመለከተኝም። ከፈለገ ለመንገድ ላይ ገባል።
አዳምጠኝ አጋሬ፣ አንዴ ላስረዳ፣ ስማኝ። ጂሃን እዚህ መጥቶ ነበር። እዚህ ድረስ መጥቶ እኔን ሲያስፈራራኝ ነበር። አንተም ይህንን ሰውዬ ታውቀዋለህ። ባለቤቴ ፊት ነው የደበደበኝ። እዚህ ሲደበድበኝ አንተም አንተ እያየህ ደግሞ ነበር። እኔን ካድከኝ ቡንያሚን፣ እንደዛ ነው አይደለ? እኔ እንደዛ አላደረግኩም። አድርገሃል። እኔ አንተ መቼም ቢሆን ልጎዳ አልፈልግም ሸሪኬ፣ ግን አስፈራራኝ። በጀናን ላይም ሳይቀር ዛተ። ከዚህ በኋላ ምን አለ በላይ ካፓዶሺያ ውስጥ ዳቦ ለመግዛት እንኳን እንዳትችል ነው ማድረግህ አለኝ። እኔ እኮ ሰራተኛ ነኝ። ይኸውልህ ካላመንክ እደበድብሃለሁ። አንተንም ሚስትንም ከቤት አባረራችኋለሁ። ከዛ ምን እንደምትሆን እናያለን። እባክህ ተው አቶ ይሳት አትበል። እባክህን አታድርገው። ከዚህ በኋላ አለቃ እኔ ነኝ። እሺ። ከዚህ በኋላ እኔ የምለው ብቻ ነው የሚደረገው። ተግባባን? አውቃለሁ ይሳት። እሺ አቶ ይሳት እንዳትለኝ ተናገር። ኢሳት ጨርሻለሁ። አልልህም በእውነት። ይኸውልህ ሁሌም ቢሆን ታውቃለህ፣ እኔ ከድሮም ጀምሮ አንተ አለቃዬ ነህ ብዬ አምን ነበር። እድሉን ብትሰጠኝ ደግሞ ምክንያቱም በዚህ ወቅት ለጄና ምን ልትላን ነበር? ምንድን ነበር የምታደርገው? አንድ እድል ብቻ ስጠኝ። ይሄ መጨረሻ እድል ነው። ካልተጠቀምክበት የራስህ ጥፋት ነው። ተረድተኛል አይደል? አመሰግናለሁ አቶ ይሳት። ልትመታኝ የምትፈልግ ከሆነ ምታኝ። እንድሞት የምትፈልግ ከሆነም ደግሞ ችግር የለም። እናያለን። ደግሞ ስህተት አልፈልግም። እሺ ወይኔ አምላኬ፣ ይህ ቀውስ ሊገለኝ ነበር እኮ። ምናልባት ለሁለታችንም ይሄ ይሻለን ይሆናል። ይኸውልህ አንተ በጣም የሚወድህ አጎት አለ። ለአንተ ብላ ሕይወቷን አሳልፋ የምትሰጥህ እናት አለችህ። እሺ እኔ ውድ ቃል እገባልሃለሁ፣ የአባትህ ከአንተ ጋር ለመኖር መቼም ቢሆን አይሰማህም። መቼም ቢሆን አባት የለኝም ብለህ ሊሰማክ አይችልም። ቃል እገባልሃለሁ። የእኔ ልጅ፣ እኔ እናትህ መቼም ቢሆን አልለየህም። እሺ ቃል እገባልሃለሁ። መለኪት ነበርሽ? የአንቺ ነገር በጣም ሲያስጨንቀኝ ነበር እኮ። ለምን? ምን ማለት ነው? ለምን ማለት? ስንትና ስንት ጊዜ ነው ስደውልልሽ የነበረው ግን አታነሽም? የስልኬን ድምፅ አጥፍቼው ነበር ስላልሰማሁት ነው። አሁን ለማንኛውም መጥቻለሁ። ስለዚህ ምንም የሚያሳስብ ነገር የለም። በጣም ደህና ነኝ። እሺ፣ በዚህ ሰዓት የት ሄደሽ እንደነበር ልትነግሪኝ ትችያለሽ? የኔ ቆንጆ፣ እያለቀሽ እንደነበረ በጣም ግልጽ ነው። ምን እንደሆንሽ ንገሪኝ። ጂሃን ሄደ። እስከ መጨረሻው ነው ሄደው። ምን ማለት ነው ሄደ ማለት? ሄዷል። ተከተልኩት፣ ሩጬ ተከተልኩት። ሴቪ ላይ አቲር ልለው ተከተልኩት። እስከ አየር መንገድ ድረስ ተከተልኩት። አቲር ልለው ነበር ግን ልደርስበት አልቻልኩም። ምንም ማድረግ አልቻልኩም። ሀሳቡን ላስቀይረው አልቻልኩም። ቆይ ባሄድ ኑሮ ይቅር ልትይው ነበር እንዴ? ጂሃንን ይቅር ብየዋለሁ።
ግን ያው አንዳንዴ ሰዎች ልባቸው የሚለውን መቃረን አይችሉም። ግን ሄዷል። የሚመለስ ደግሞ አይመስለኝም። ከዚህ በኋላ የጂሃንን ፊት ማየት የምችል አይመስለኝም። ሴቪ ላይ እንደምታውቂው እኛ ያለ አባት ነው ያደግነው። ማለቴ አባት ነበረን፣ ግን እሱ ከኛ ጋር አልነበረም፣ በእኛ ህይወት ውስጥ አልነበረም እና አባት አልነበረንም። ተመልከቺ ደግሞ አሁን ልጅ ያለ አባት ላይ አድግ ነው። ይህን ያደረግኩት ደግሞ እኔ ነኝ። የኔ ምርጫ ነበረ። ከምነግርሽ በላይ አሁን ልቤ ተሰብሯል ሴቪ ላይ። አይ አድምጭኝ፣ እንደዛ አታስቢ እሺ ውዴ። የሆነ መላ እናጣም። ካስፈለገ ድጋሚ ትደውልለታለሽ፣ ደብዳቤም ትጽፊለታለሽ፣ የሚያስፈልገውን ነገር ታደርጊያለሽ። እሺ በእኔ በኩል እንደሚመለስ እርግጠኛ ነኝ። እመኝ፣ ተስፋ ስለቆረጠን ሄደው እንጂ አንቺን ጠልቶሽ አይደለም። አይ አይደለም ሴቪ ላይ ስለጠላኝና ተስፋ ስለቆረጠ ነው ጥሎኝ ሄደው። ለእኔ ከዚህ በኋላ ጂሃን የለም የሚለውን ነገር መቀበል መቻል አለብኝ። ከዚህ በኋላ በእኔ ህይወት ውስጥ እንደማይኖር ማመን አለብኝ። አይሆንም። ይህን ያህል ሰው ከተዋደደ እንዲሁ በቀላሉ መለያየት አይኖርበትም። መሌክ ስጨነቅ ነበር። ወይኔ አምላኬ አንተ እርዳኝ፣ እባክህ እርዳኝ። ማንም እኮ እኔን አይረዳኝም። አሁን ምንድነው ማደርገው አምላኬ? ምን ተፈጥሮ ነው? የነገረችሽ ነገር አለ እንዴ? አይ ምንም ነገር አላልችኝም። የት ነበረች? የት ሄዳ ነው? ቆይ አላውቅም። እንዲሁ በመኪና ዞር ስትል ነበር።